أما بعد فيا قوم سلام الله عليكم ورحمته وبركاته. عليكم السلام. الله سبحانه وتعالى دقاف رداتا راملي تغنايتنال ይሄን መገናኘትን ላገራው ጌታ ምስጋና ይድረሰው ቦታል። ታዲያ ከእናንተ ጋር ማደርገው የዛሬው ቆይታ ከአኽላቅ ውስጥ አንዱ ስለሆነ ይሆናል። አልኢታር ወልዓጣ። ኢታር ማለት ሌሎችን ማስቀደም፣ ለሌሎች መኖር፣ የሌሎችን ሐጃ ከራስ በፊት መፈጸም። ቁርጡቢ ምን ይላሉ? አልኢታሩ هو تقديم الغير على النفس። ኢታር ማለት ሌላውን ካንተ በፊት ማስቀደም። ወንድሜ ያገኝ፣ ወንድሜ ይደግ። ለምን ይሄን ርዕስ መረጥኩት? ዘመኑ ሰውን ረግጦ የሚታደግበት ጊዜ ላይ ደርሰናል። ሁሉም ነፍሲ ነፍሲ ነው። ከቤት አስኮብልሎ እሱ ብሩን እየቸበቸበ የሷ ህይወት ቢበላሽ እሱ ግድ የለው፣ እኔ ልውጣ ነው ዋል። ራስን መምረጥ ውስጥ እንገኛለን። አላሁ ስብሓነሁ ወተዓላ ቁርአን ላይ ሌሎችን ከራሳቸው የሚያስቀድሙ ሰዎችን ሲያወድሳቸው ምን ይላል? ወዩእሲሩነ ዐላ አንፉሲሂም፣ ከራሳቸው በላይ ሌሎችን ያስቀድማሉ። ወለው ካነ ቢሂም ኸሳሳ፣ ለነሱ እንኳን የበለጠ አስፈላጊ ቢሆን ሌሎችን ያስቀድማል። ተርፏቸው አይደለም፣ ለነሱ ስፔሻል ኬዝም ቢሆን ወንድሜ ይቀደም ይላል። ይሄ ቁርአን የወረደበት ታሪካዊ ክስተት አለ። አስገራሚ ታሪክ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ላይ አንድ ግለሰብ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ፈቃለ ያ ረሱለላህ ኢኒ መጅሁዱን፣ የአላህ መልእክተኛ እኔ ችግር ውስጥ፣ ረሃብ ውስጥ፣ ብሶት ውስጥ ነው ያለው፣ እባክዎ መግቡኝ አላቸው። አዛኙ ነቢይ ምን አሉ? ወዲያውን ሰው ጠሩና ወደ ሚስታቸው ላኩ። ምን የሚበላለሽ? መልስ ላከች። የአላህ መልእክተኛ ከውሃ ውጭ ቤታችን ምንም ነገር የለም። ወደ ሌላ ሚስት ላኩ፣ ወደ ሌላኛውም ደገሙ። ሁሉም ተደምረው ምን አሉ? ላ ወለዚ በዐሰከ ብልሐቅ ማ ዒንደና ኢላ ማ፣ በሐቅ በላከ ጌታ እንምላለን፣ ቤታችን ውሃ እንጂ ለእንግዳ ሚሆን የለም። በውሃ እንዴት ያስተናግዱት? ከዛም ዞር አሉና ከሰሃቦች መሃል መን ዩضይፉ ሃዛ፣ የኔን እንግዳ ዛሬ ማን ነው የሚያስተናግድልን? የረሱል እንግዳ ሊሰጣቸው ነው። ሰሃቦችም ደካማ ናቸው ኢኮኖሚካሊ። አነ ያ ረሱላላህ አለ አንድ ሰሃባ፣ እኔ አለው፣ እኔ ነው የርሶን እንግዳ መወስደው። ሰውየውን ይዞት ወጣ። ወደ ቤቱም እንደደረሰ ሚስቱን አንድ ነገር አላት። የአላህ መልእክተኛ እንግዳ ይዤ መጥቻለሁ ዛሬ እንዳታሳፍሪ። ምን የሚበላ አላት? ሌላ የሚበላ የለም ለልጆቻችን ብቻ ነው አለችው። አይ እንግዳ ዛሬ ልጆቻችንም ኢታርን ይማሩ፣ ልጆቻችንን አታለሽ አጫውቻቸው። ምግብ ሲሉሽ እንደገና ቆላምጠሽ አስተኛቸው አጫውተሽ። ሌላ የለም ቤት ውስጥ የልጆች ምግብ ብቻ ነው። ባልና ሚስት እንኳን በባዶው ነበር የሚተኙት። ልጅን እናት አቆላምጣ ሳልሕ ሚስት፣ አላህ ሚስቶቻችን ሳልሕ ያድርጋቸው፣ ወንድን ኸይር እንዲሰራ ታግዘዋለች። አንዳንዷ እንግዳ ይዘባት ስትመጣ ያንተ እንግዳ አያልቅም ምትላለች። እህቶቻችንን ባይመለከትም ማለት ነው። እባክሽ ምን አለ ልጆችን አባብለሽ አስተኝ። እሺ አለች፣ አባበለች፣ አስተኛች። ሁለተኛው ስቴፕ ምግቡ ትንሽ ነው፣ እንግዳው ሊሸውዱት ነው። ምግቡን እንዳቀረብሽው ጠጋ ብለሽ ሻማውን አጥፊው አላት። እሺ አለች፣ ሻማውን አጠፋች። ሶስተኛ መመሪያ ምን በላ እንምሰል አላት። መብራቱ ጠፍቷል፣ ድግዝግዝ ያለ ነው። ምግቡ ቀረበ። እነሱ የመብላት ድምጽ ያሰማሉ፣ ያርጉ ይበላሉ። ባዷቸው ነው እኮ። እንግዳው እየተሻማ አብረው እየበሉ መስሎታል። ግጥም አርጎ በላና ሰላማዊ እንቅልፍ። ጠዋት ላይ ሲነጋ ይህ ሰሃባ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። ረሱል ለካ ከሰማይ አንድ መልእክት ደርሷቸው አድሯል። ፈቃል ምን አለ? ለቀድ ዐጅበ አላሁ ሚን ሰኒዕኩማ ቢضይፊኩም ለይላ።
አላህ ትናንት ማታ በእንግዳው የሰራችሁት ነገር አስገርሞት አደራል። አላህ ተገረመባችሁ። በእናንተ ታሪክም ላይ መጠቀስ ስላለባቸው ቁርአን አወረደ እነሱም ይጠቅስ። ወዩእሲሩነ ዐላ አንፉሲሂም ከነፍሶቻቸው በላይ ሌሎችን ያስቀድማሉ። ወለው ካነ ቢሂም ኸሳሳ ለነሱ ስፔሻል ኬዝ ቢሆን። ሙሽ አንተ ተመሽቶ ሰውን ሰዓት ላይ ትጥራለህ። ሙእሚን ስነ ምግባሩ ሌላን ነው የሚያስቀድም። እኔ ሙቼ እሱ ይዳን ነው ሙእሚን። ይህን ኢታር ሌሎችን ማስቀደም ሌላው ሲቪላይዜሽን ሐዳራ ስልጣኔ አያውቀው። ተጥዊሩ ዛት ራስን በማዳበር ላይ በዘመናችን ተጽፏል ተብሎ የሚዳነቅ አንድ ኪታብ አለ። The 7 Habits of Highly Effective People ሰብዑል ዓዳት ይሉታል። ስኬታማ ሰዎች ያላቸው 7 ዋና ዋና ባህሪ ብሎ ስቲቨን ኮቪ የሚባል ምሁር ጻፈ። መጽሐፉ ጥሩ ነው። ከኢስላምም ብዙ ይወሰደዋል። ያው ባይገልጸውም ማለት ነው። አንብቤዋለሁ መጽሐፉ። 7 ባህሪ ያላቸው ምድር ላይ ስኬታማ የነበሩ ሰዎች ይላል። ከነዚህ ውስጥ አንደኛው ባህሪያቸው ምንድነው? የሚያስቡት ዊን ዊን ነው ይላል። ዊን ዊን ማለት አንተ ማግኝ እኔም ላግኝ ማለት ፖዚቲቭ ናቸው። እና አይነት ሰዎች ስኬታማ ሰዎችን ባህሪ ሲያጠና 7 የሚያመሳስላቸው ባህሪ ያገኘዋል። አንዱ ባህሪያቸው ምንድነው? አንተም አትርፍ እኔም ላትርፍ፣ አንተም ብላ እኔም ልብላ። ከ4 ይከፍለዋል የሰው ልጆችን ባህሪ። ሰውየው ስክሪኑ ላይ ጽፈ ነው ቢሆን አሳያችሁ ነበር። የመጀመሪያው ባህሪ ዊን ዊን ነው፣ አንተም አትርፍ እኔም ላትርፍ። ሁለተኛው ሉዝ ዊን ነው፣ እኔ ልክሰር ምን አደርጋለሁ አንተ አትርፍ። ሶስተኛው ዊን ሉዝ ነው፣ እኔ ነው ማትርፍ አንተ የራስ ጉዳይ። አራተኛው ሉዝ ሉዝ ነው፣ አንተም ታጣለህ እኔም አጣለሁ፣ ሁላችንም 0-0። ማንኛችንም አንጠቀምም። ዶክተር ጣሪቅ አስወይዳን ይሄን ክስተት አሜሪካ ውስጥ የተከሰተን ይናገራል። ባልና ሚስት ብዙ ጊዜ ሲጣላ ወንድ መጥፎ ይሆናል ባህሪ። አላህም ለዛ ነው ሱረቱ ጦላቅ ላይ ወተቁላህ ወመን የተቂላህ ፍቺ ላይ ሚስትህን ብቻ የሳካ አትፈታትም በይ የኔ ፍቅር ወድሻለሁ ተፋተናል ሚላል የለም እኮ ካንቺ ጋር ኖርም ነው አይደል። የቁጣ ወቅት ስለሆነ አላህ ተቅዋን አዘዘ። ወተቁላህ ወመን የተቂላህ የጅዐል ለሁ መኽረጃ ወየጅዐል ፊ አምሪሂ ዩስራ። ተቅዋን ደጋግሞ ጠርቶታል። ባልና ሚስት ተጣሉ፣ ነጮች ናቸው። ፍርድ ቤት ቀረቡ። ቤቱ በሱ ስም ነው ያለ፣ ትልቅ ቤት በጣም በብዙ ሚሊዮን የሚገመት። ፍርድ ቤቱ ታዲያ የሴት መታስ አስከብራለሁ በሚለው ፈሊጡ ፍርዱ ላይ ምን ወሰነ? ቤቱን ሽጠህ ለሷ ክፈላት ሂሳቡና በሸጥከው ሽጥና ለሱ ስጣት፣ ለሷ ስጣት። ተናዷል። ስንት ሚሊዮን ብር ሽጬ ልሰጣት? አላደርገው። ፍርድ ቤቱ ያለው ምንድነው? ሽጠህ ገንዘቡን ስጣት። በሚሸጠው ዋጋ ኮታ አላስቀመጠ። ታዲያ ባል ምን አደረገ? በሚስቱ ተቆጥቶ ነበርና ቤቱን 10 ብር ጨረታ ወጣው። 10 ብር ሸጠው፣ 10 ብር ሰጣ። አንቺም 0 እኔም 0። ይሄ ሉዝ ሉዝ ሪሌሽንሺፕ ይሉታል። አንቺም ታጫለሽ እኔም አጣለሁ። እንዲህ ነው። እነሱ ሀገር በጣም ይቸገራል። በል አንዳንዶቹማ የኛውም ሀገር ሰው ከዚህ ሄዶ ይባላል ሀብታም ነጭ ሴት አገባ፣ በጣም ሀብታም ናት። ተግባብተው ሲኖሩ አንድ የተቆጣባትና ሀበሻ ላይ እንደለመደው ውጪ አላት። የሷ ቤት ነው እኮ። እሷ ምን አለችው? አሃ እኔ ነኝ ለካ ሞት አለ። የሷ ቤት ውስጥ ነው ዘሎ የገባ መጀመሪያ። ለካ እኔ ነኝ ሞቷ አቀለብድሆኝ። ይሄ ሶስተኛው ሪሌሽንሺፕ ነው፣ ሉዝ ሉዝ። ኢስላም ግን ሐቂቃ እኔ ይህን ኮርስ ወስጄዋለሁና ኢስላም ምን አለው ከዚህ የተለየ ብዬ ሳነብ ኢታር ሚላገኝ የትኛውም ስልጣኔ ማያውቅ አብረና ትርፍ አይደለም። አንተ ኑር እኔ ሞቼ። አያችሁ፣ ይሄ ሪሌሽንሺፕ
ታሪክ ያቀው በሌሎች ደስታ አንተ እየተቸገርክ ደስታቸውን መፍጠር ልጆችህን በጾም አሳድረ አንተ ምትበላ መስለህ እንግዳ አጥግበ ማደር አብረን ብላ አይደል ኢሳር ትልቅ እስላማዊ ስነ ምግባር ነው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን በዚህ ስነ ምግባር ለአመታት አነጹት። አንዴ ወደ ቤታቸው ሰህል ባስተላለፈው ሐዲስ ላይ ወደ ቤታቸው አንዲት ሴት በእጇ ፈትላ ጠልፋ ረሱል እንዲለብሱት ፈልጋ ልብስ ይዛላቸው መጣች። ሚያምር ቡርዳ ልብስ ይዛ መጣች። ይዛው እንደመጣች ረሱል ሌላም አልነበራቸውም ቅያርና ውስጥ ገብተው ቀየሯት። ለብሰዋት ሲመጡ ከዛ ጨረቃ ፊታቸው ጋር ሌላ መሰሉ። ልብሷን አንድ ሰሃባ ያያት ወደዳት። ያ አላህ መልእክተኛ እንዲው ቢሰጡኝ ይችምናል አላቸው። ረሱልም ቢያቁማ ውስጥ ገቡና አውልቀው ኢሳር አወለቁና አጣጥፈው የድሮው እንደገና ልብሳቸውን ለብሰው አምጥተው ሰጠውት። ወደ ውስጥ እንደገቡ ሰሃቦች ተቆጡ። አንተ እንዴት ረሱልን ትጠይቃለህ? እምቢ ማለትን እንደማያውቁ እያወቅ የጠየካቸውን ሁሉ እንደሚሰጡ እያወቅ እንዴት ትጠይቃለህ? ላ ብለው አያውቁም። ረሱል ኖ የላቸው ማ ቃለ ላ ቀጡ ኢላ ፊ ተሸሁድህ ለውለ ተሸሁዱ ለካነት ላኡሁ ነዓሙ ላኮ ብለው አያውቁም። አተሕያቱ ላይ ብቻ ነው ብለው የሚያውቁ አሽሃዱ አላ እንለለ አተሕያቱ ላይ እንላለን። አሽሃዱ አላ የለም ኢላህ አምላክ ኢላላህ ከአላህ ውጭ እንላለን። ላ ምትለውን ተርም የተጠቀሟት የት ቦታ ነው? አተሕያቱ ሲቀሩ ነው። አተሕያቱ ባይኖር ኑሮ ላሁላ ነዓም ይሆን ነበር አለ ገጣሚ። ግልጽ ነው። የግድ ተሸሁዱ ላይ ሌላ ጌታ አለ አትልም ብቻ ነው። ግልጽ ነው አይደል? ረሱል ላ ያቁም እንዴት ትጠይቃቸዋለህ? እምቢ እንደማይሉ እየታወቃሉት ፈቃል ምን አለይ ሰው እኔ እኮ ረሱል ሲለብሱት ሳይ የሳቸውን ልብስ በረከት ፈልጌ ነው ምናልባትም በሷ እከፈንበት ይሆናል አላቸው። አላማው ይሄ ነው። በቃ የሳቸውን ጀሰድ የነካ ሰውነት እፈልጋለሁ። አላህ ሁለመናቸውን በረካ አድርጎታል ለሳቸው እሳቸውና ለሳቸው ብቻ ሁለመናቸው በረከት ከፈኔ እንዲሆን እፈልጋለሁ ብዬ ነው አለ። ሰህል ምን ይላል ሐዲሱን የዘገበው ፈካነት ከፈነ እንዳለው ሲቀበር ይችል ለብሶ ነበር ከፈን የሆነችው ይላል። ረሱል እንዴት ልብስ አውልቀው ሙሽ የተረፈህን ቁም ሳጥን ያለውን አይደለም የለበሱትን አውልቀው እንዲህ ነው ትውልዱን ተርቢያ የሰጡት ራሳቸው በላይ በማስቀደም في بيت جابر በጣም የሚገርመው ሐዲስ ይሄ ነው። ጃብር ከነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ሰሃባ ውስጥ አንዱ። ጃብር ምን ይላል? የኸንደቅን ጉድጓድ ቁፈራ ላይ ያለን እንደምታውቁት ቁረይሾች ገጠፋንን ሌላ ጎሳዎችን ሰብስበው አህዛብ ብሎ ጠቀሰው አላህ ቁርአን ላይ ጭፍሮች ተሰብስበው እስልምናን አንዴ እናጥፋ ብለው ዘምተው ነበር። ሊመጡባቸው ሲሉ ሰልማኑል ፋሪሲ አዲስ ታክቲክ ከፋርስ አመጣ። እንቆፍረው መግቢያውን አለ መዝለል እንዳይችሉት ቁፋሮ ተጀመረ። ሰሃባው በጣም ተራበ። የምግብ እጥረት ነበር። ረሱል እንኳን ሆዳቸውን አስረው ነበር ይላል ጃብር ሲናገር። ልክ ሳያቸው አልቻልኩም፣ ፍቀድልኝ ብዬ ወደ ቤቴ ተመለስኩ ምግብ ፍለጋ። ባለቤቴንም ቤት እንደደረስኩ እኔ ዛሬ ከረሱል ሰለላሁ ዐለይሂ ወሰለም ያየሁት ክስተት ትግስት የሚያሳጣ ነው። ምንም ይበላልሽ አለ። ምንም የለንም አንዲት የምትታረድ እንስሳና ያለችን ሸዒር ገብስ ብቻ ነው። እንግዲህ እሷ እንደምትሆን አርገች ስሪያት አረድኩላት። እንስሳዋን ማብሰል ጀመረች። እቺንም ገብሱንም ፈጭታ ዳቦ መጋገር ጀመረች። ሊበስል ሲል ልጥራቸው አልኳት። አዎ አለች። ቀስ ብዬ ሄድኩና ወደ ረሱል ጠጋ ብዬ የአላህ መልእክተኛ ትንሽዬ የምትበላለች ብቻውት መምጣት እንደማይወዱ አውቃለሁ፣ አንድ ሰው ይዘው ይምጡ፣ ደግሞ የግድ ካላችሁ ሁለቱ ናችሁ፣ ሾለክ ብላችሁ ነው አይነት አላቸው። ረሱል ቆሙና እናንተ ሰሃቦቹ ያሉ ያን ሁላ ሰራዊት
ዛሬ ምሳ ግብዣ ጃቢር ቤት ነው አሉ። ጃቢር መሬት ብትውጠው ደስታው ተሾለከና ወደ ሚስቱ አንቺ ረሱል እኮ ዛሬ ጉድ ሰሩን አለ። ይህ ሁላ ሰራዊት በምን ነው ምን መግበው? ተሰልፎ መጣ ሰራዊቱ። ረሱል ገቡ። ሊበሉ እንዳይመስላችሁ ሰራዊቱን እያሳለፉ ለማመገብ እሳቸውን ሚስት እንዳታነሳው ምድጃው ላይ ያለውን አሉት። ቀረቡ። ዳቦ ያነሳሉ፣ ስጋ ያደርጋሉ፣ ሰሃባውን በሰልፍ ያስገባሉ፣ ይሰጡታል። አያልቅም። ሙዕጂዛ አላህ እንዲከሰት አደረገ። ዘለ ይዝቁታል፣ አያልቅም። ሰሃባው እየበላ ስቴኪኒውን እያወጣ ይወጣል። ሁሉም ሆዱ እየሞላ ብዙ ሺህ ሰራዊት